በኢትዮጵያ ብሔራዊ ቲያትር ከ60 ዓመታት በላይ በተለይ በክላርኔት ጨዋታ የሚታወቁት ሙዚቀኛ መራዊ ስጦት ከዚህ ዓለም በሞት ተለዩ። ሸገር ዛሬ ከኢትዮጵያ ሙዚቀኞች ማህበርና ከቤተሰቦቻቸው እንደሰማው ሙዚቀኛ መራዊ ስጦት በህመም ምክንያት በተወለዱ በ89 ዓመታቸው ትናንት ከምሽቱ 12 ሰዓት ገደማ ከዚህ ዓለም በሞት ተለይተዋል። መራዊ ስጦት ከክላርኔት ጨዋታ ባለፈ በሙዚቃ ግጥምና ዜማ ደራሲነትና አቀናባሪነትም የሚታወቁ እንደነበሩ ሙዚቀኛ ዳዊት ይፍሩ ለሸገር ተናግረዋል። ክላርኔትን ስናነሳ የሳቸው ነው። አምባሰል ትዝታን የመጀመሪያውን በብሔራዊ ቲያትር የሰሩ ናቸው። ዜማ ደራሲ፣ አቀናባሪ፣ ግጥም ደራሲ ናቸው። ትዝታ ያረጅን፣ ወደ ሀረር ጉዞ ምናምን የሚባለውን በሙሉ እሳቸው ናቸው የደረሱት። በተለይ አምባሰልና ትዝታ ስታንዳርድ እንደሚባለው የኢትዮጵያ መለያ የሆነው ሙዚቃ የሰሩ እሳቸው ናቸው። ሙዚቀኛ መራዊ ስጦት ትዝታ ያረጅም ፍቅር ያረጅም የተሰኘውን የሚኒሊክ ወስናቸውን ዘፈን እንዴት እንደጻፉት በአንድ ወቅት ተጠይቀው ይህን መልሰዋል። እኔ ሁለት ነገሮች በወጣት ልትርሜ ገጥመውኛል። ሁለት ልጆች፣ አንዷ በተለይ አጭር በጣም አሁን ድረስ ከሀገር ጠፍታለች የለችም። ይህች ልጅ 4 ኪሎ ነው ከማርያም ወደ ታሴ በጣም ራንገር ትለብሳለች። ቁመናዋ ስታየኝ በቃ ምን ትላለህ? እንዴት ነው አንድ ልጅ እናቷን ስታይ እንደምትጓጓ አይነት እንደዛ ታየኛል። እኔ ደግሞ ፈራታለሁ። ላነጋግራትም አልቻልኩ። እግዚአብሔር የሚገርም ነገር ነው እኮ። በመጨረሻ ጊዜ ይህ እንግዲህ 1 ዓመት በላይ 2 ዓመት ቆይቷል። ብሔራዊ ቲያትር ሲኒማ ያመጣ ፈልጋ አሽመራዊ ወደ ውጭ መሄድ ነው አለች። ጎኔ ቁጭ ብላ ደነገጥኩ። ከዚህ ቀደም አነጋግሬያት አላውቅም። ስሟን እንኳን አላውቅም። መሄድሽ ነው? እሺ የት ነው የምትሄጂው? ወደ ውጭ ልጅ ኮን ቤተሰብ ቻው አልኳት። በቃ ይህች ልጅ ከህሊና የምትወጣ አይደለች። ትዝታ ያረጅም ያወጣሁበት ምክንያት ውበት ቢጠወልግ ሰውነት ቢጃጅን ትዝታ ያረጅም ፍቅር ያረጅም ነው። ከዛ ነው እንግዲህ በሷ ምክንያት ያወጣው ዜማ ነው። የሱዳን ዜማ ነው ዜማው። ከዛ ውጭ ምን እንግዲህ ትርጉሙ ይሆን ይገባቸዋልና ይችሊ ከዛ ወዲህ ማለት ሁለቱንም የሙዚቀኛ መራዊ ስጦት የህይወት ታሪክ እንደሚያስረዳው በ1928 ዓመተ ምህረት በደቡብ ወሎ ዞን አምባሰል ወረዳ የተወለዱ ሲሆን በ1941 ዓመተ ምህረት በአዲስ አበባ መዘጋጃ ቤት የቲያትርና ሙዚቃ ማስፋፊያ ቡድን ወደ ደሴ ተጉዞ ቴዎድሮስና ጎንደሬው ገብረ ማርያም የተሰኙ ቲያትሮችን ሲያሳይ በመኪና ላይ ተንቀሳቃሽ ማስታወቂያ ይከናወን ነበርና ሙዚቀኛ መራዊ በዛ ትዕይንት ወደ ሙዚቃ ህይወት ተስበዋል። ቴዎድሮስ የተሰኘውን ቲያትርም 1 ብር ከፍለው ተመለከቱና እኔንም ጥበብ አስተምሩኝ በማለት ጠየቁ። የቲያትር ቡድኑ ኃላፊም አዲስ አበባ ከመጣ ትቀጠራለህ አሏቸው። በዚያ ጥሪ መሰረት ወደ አዲስ አበባ የተሰደዱት መራዊ ስጦት ከሙዚቃ መሳሪያ መጫወት ባለፈ በኢትዮጵያ ብሔራዊ ቲያትር ግጥምና ዜማ የሰሩ ሲሆን በሙያቸው የተለያዩ ሽልማቶችንም አግኝተዋል። በ1975 ዓመተ ምህረት የዓለም አቀፍ ጎልድ ሜርኩሪ ሽልማት፣ በ1978 ከወቅቱ የባህልና ስፖርት ጉዳይ ሚኒስቴር የዓመቱ ኮከብ ሰራተኛ፣ ከብሔራዊ ቲያትር ሰራተኞችም የወርቅ ቀለበትና ሌሎች በርካታ ሽልማቶችን የሰበሰቡም ነበሩ። ሙዚቀኛ መራዊ ስጦት ባለትዳርና የ5 ልጆች አባት፣ የ3 የልጅ ልጆች አያት እንደነበሩ ቤተሰቦቻቸው ነግረውናል። ስለ ቀብር ስነ ስርዓታቸው ቤተሰቦቻቸው እንዳሳወቁን እንነግራችኋለን። ሸገር ለሙዚቀኛ መራዊ ስጦት ቤተሰቦች፣ ዘመድ ወዳጆችና አድናቂዎች በሙሉ መጽናናትን ይመኛል።